የጁምዓ ቀን ለየት ከሚያደርጋቸው ቀናቶች መካከል አላህ ተባረከ ወተዓላ አንድ ባሪያ ዱዓ ካደረገ ያን ዱዓውን የማይመልስበት ወይም የሚቀበልበት የሆነች ሰዓት እንዳለች ረሱል አለይሂ ሰላቱ ወሰላም መናገራቸው። ሶስተኛ አሰደቀቱ ፊሂ ኸይሩ ሚነ ሰደቀቲ ፊ ገይሪሂ በጁምዓ ቀን የሚደረገው የሆነው ሰደቃ ከጁምዓ ውጭ ባሉ ቀናቶች ከሚደረጉት ሰደቃዎች የተሻለ መሆኑ። صلاة الفجر بجماعة مسجد يوم الجمعة الجمعة كان بجماعة مسجد خير بلاجنو خير صلاة يتشالي هنا بلاج صلاتنا يصليها المسلم في أسبوعه عند مسلم سامنتم بمولو كسجراج صلاته بمولو يجمعة كان فجر لا بجماعة يسجد صلاة بلت على يا الله لازم أسرجف عن ابن عمر رضي الله تعالى عنهما قال رسول الله صلى الله عليه وسلم أفضل الصلوات عند الله كالله زند كصلاته كل بلاج علو الصبح يوم الجمعة في جماعة صبح صلاة الجمعة كان بجماعة مسجدنا قالوا ዛሬ ኸሚስ ነውና እናመሻለን ይቀወጣል ይቃማል ይጨፈራል የሚሉ ሰዎች አሉ። ይሄ ልክ አይደለም። ምክንያቱም ረሱል አለይሂ ሰላቱ ወሰለም ቢቂያሚህ ነው ያሉት። ሐታ ሶላት እየሰገዳችሁ ጁምዓ ብቻ ሌሊት ላይ ሶላት መስገድ አይቻልም አሉ። ለምሳሌ አንድ ሰው ሐሙስ ሌሎችን ቀናቶችን ሌሊት የተነሳ የማይሰግድ የሆነ ሰው ጁምዓ ሌሊት ሲሆን ግን ዛሬ ሲተነስቼ ሌሊት ልስገድ ቢል የሚፈቀድ አይሆንም ማለት ነው። ምክንያቱም ረሱል አለይሂ ሰላቱ ወሰለም ይሄን ነገር ከልክለዋል። ምን ሲሉ ማለት ነው? በመቆም በመስገድ ሌሊት በመቆም የውመል ጁምዓን አትነጥሉት ብለዋል ረሱል አለይሂ ሰላቱ ወሰለም። ከሰገዳችሁ ሁሌም ስገዱ፣ ጁምዓ ብቻ አትስገዱ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወመዋላ أما بعد السلام عليكم ورحمة الله وبركاته من فضائل يوم الجمعة هي جمعة أن درجات عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم رسولاتنا دياليلنا لأبا هريرة كما رواه مسلم دزقبوتين خير يوم طلعت عليه الشمس يوم الجمعة ፀሐይ ከወጣችባቸው ቀኖች ሁሉ ትልቁ ቀን እኮ በላጭ ቀን ብሎ ማለት የጁምዓ ቀን ነው አሉ። فيه خلق آدم በጁምዓ ቀን እኮ አደም ተፈጥረዋል። وفيه أدخل الجنة بجمعة ቀንም ነው ከጀነትን የገቡት። وفيه أخرج منها ከጀነት የተባረሩትም በጁምዓ ቀን ነው። የጁምዓ ቀን ያለንበት የሆነው ቀን ብዙ ደረጃዎች አሉት። ከዛ መካከል ተضمنه لصلاة الجمعة صلاة الجمعة ውስጡ ላይ አቅፎ መያዙ التي هي من آكد فروض الإسلام ومن أعظم مجامع المسلمين እጅግ የተጠና የሆነና የተከበደ የሆነ ግዴታ የሆነ በእስልምና ላይ ሶላት ነው። ሶላት الجمعة ብሎ ማለት ያ ሶላት الجمعة የሚገኘው መቼ ነው? የጁምዓ ቀን ነው ማለት ነው። እንደዚህም ደግሞ ለሙስሊሞች እጅግ ትልቁ የሆነ መሰባሰቢያ ነው። ሌላኛው فيه ساعة يستجاب فيها الدعاء በጁምዓ ቀን ለየት ከሚያደርጋቸው ቀናቶች መካከል አላህ ተባረከ ወተዓላ አንድ ባሪያ ዱዓ ካደረገ ያን ዱዓውን የማይመልስበት ወይም የሚቀበልበት የሆነች ሰዓት እንዳለች ረሱል አለይሂ ሰላቱ ወሰላም መናገራቸው። ሶስተኛ አሰደቀቱ ፊሂ ኸይሩ ሚነ ሰደቀቲ ፊ ገይሪሂ በጁምዓ ቀን የሚደረገው የሆነው ሰደቃ ከጁምዓ ውጭ ባሉ ቀናቶች ከሚደረጉት ሰደቃዎች የተሻለ መሆኑ። አራተኛ አነሁ የውሙ ዒድ ሙተከሪር ኩለ እስቡዕ ይሄ የጁምዓ ቀን በየሳምንቱ የሚደጋገም ዒድ መሆኑ ደግሞ ሌላኛው የጁምዓን ቀን ከፍ የሚያደርገው ነው። አምስተኛ ካነ ሚን ሀዲይሂ ሰለላሁ ዐለይሂ ወሰለም ተዕዚሙ ሀዛል የውም ወተሽሪፉሁ ረሱል አለይሂ ሰላቱ ወሰላም ባህሪያቸው ነበር። ሁሌም ይሄን ቀን ሲመጣ ጁምዓ ቀን ሲመጣ ያከብሩት ነበር፣ ያልቁት ነበር። በዚያ ቦታ ላይ በዚህ ቀን ላይ ዒባዳን ያበዙ ነበር። ይሄም የጁምዓ ቀን ትልቅ መሆኑን ያሳየናል። ስድስተኛ فيه صلاة الجمعة በዚህ ቀን صلاة الجمعة አለ وهي أفضل الصلوات እሷ ደግሞ ከሶላቶች ሁሉ በላጯ ነች። قال الله تعالى الله تبارك وتعالى እንዲህ ይላል يا أيها الذين آمنوا እናንተ ሰዎች ሆይ إذا نودي للصلاة እናንተ ሰዎች ሆይ ያመናችሁ የሆናችሁ ሰዎች ሆይ إذا نودي للصلاة ለሶላት ጥሪ በተደረገ ጊዜ من يوم الجمعة የጁምዓ ቀን ለጁምዓ ሶላት ጥሪ በተደረገ ጊዜ فسعوا إلى ذكر الله الله تبارك وتعالى ወደ ማስታወስ ذكر ወደ ማድረግ ተቻኮሉ وذروا البيع ንግድ መለወጥን መሸጥንም ተው وذلكم خير لكم إن كنتم تعلمون ይሄ ለእናንተ የተሻለ ነው እውነት የምታውቁ ከሆናችሁ ይላል። فعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال رسول እንዲህ ይላል አሁንም ሙስሊም በዘገቡት الصلاة
الخمس أمس أوقات الصلاة والجمعة إلى الجمعة እንደዚሁም ደግሞ ጁምዓ እስከ ጁምዓ ከፋረቱን ሊማ በይነሁን በመካከላቸው ያሉ የሆኑትን ወንጀሎችን ያስብሳሉ ማለም ትውሸል ከባኢሩ ትልልቅ ወንጀሎች እስካልተፈጸሙ ድረስ ይሄ ማለት ዙሁርን ሰግደህ ዓስር እስከሚመጣ ድረስ የምትሰራው ወንጀል ዓስርን ስትሰግድ ያ ወንጀል ይታበሳል ማለት ነው ዓስርን ከሰገድክ በኋላ እስከ መግሪብ የሰራው ወንጀል ካለ ምናልባት መግሪብን ስትሰግድ ይታበሳል ማለት ነው እንደዚሁም ጁምዓ ሰግደህ ቀጣይ ጁምዓ ሲመጣ ደግሞ ሁለተኛ ጁምዓ ከሰገድክ በመካከላቸው ያለው የሆነ ወንጀል ይማርልሃል ይሄ ሁሉ የሚሆነው ግን ትልልቅ ወንጀሎችን ካልሰራህ ነው ትንንሽ ወንጀሎች ይማሩልሃል ማለት ነው ተኛው አነ ሶላት الفجر جماعه صلاه الفجر በጀማዓ መስገድ يوم الجمعه የጁምዓ ቀን በጀማዓ መስገድ خيرun በላጭ ነው خير صلاه የተሻለ የሆነ በላጭ ሶላት ነው يصليها المسلم في اسبوعه አንድ ሙስሊም ሳምንቱን በሙሉ ከሰገዳቸው ሶላቶች በሙሉ የጁምዓ ቀን ፈጅር ላይ በጀማዓ የሚሰግደው ሶላት ይበልጣል አሉ ያ አላህ ለዚህ ማስረጃው ፈአን ابن عمر رضي الله تعالى عنهما قال رسول الله صلى الله عليه وسلم أفضل الصلوات عند الله كالله زند كصلاة كل بلاج علو الصبح يوم الجمعة في جماعة صبح صلاة الجمعة كان بجماعة مسجر نوالو صححه الألباني في صحيح الجامع سمنتنا جمعان لك كم يدرقتنا جمعة لكن مهون كم يتقمت مكاكل أن من مات في يوم الجمعة بجمعة كان يموت هنا أكل أو ليلته ويبل بجمعة ليلته يموت هنا أكل وقاه الله فتنة القبر الله تبارك وتعالى يقبر فتنة يتأبك أول فعن عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم رسول به لالو ما من مسلم من يوم مسلمين ورم يموت هنا يوم الجمعة يجمعة كان يموت مسلمين ورم أو ليلة ويمدغم يجمعة ليلة يموتين ورم إلا وقاه الله فتنة القبر الله تبارك وتعالى يقبر فتنة يتأبك أو بيهون انجس الذي عند مسلم بجمعة كان لهون سؤال الذي لا يكموت الله تبارك وتعالى يقبر قطعة يتأبك أول وإن فتنة يتأبك أول رواه الترمذي ذكره وصححه الألباني في أحكام الجنائز أربعة نسك أمثالي صحيح بله تعالى تخصيص بعبادات يختص بها في غيره ومن ذلك تخصيصه جمعا منتل بعبادات بأندان داملكوت يختص بها في غيره ከሌሎች ቀናቶች እሱ በሚለይባቸው ጁምዓ ቀን በሚለይባቸው አምልኮዎች እሱን መነጠል ومن ذلك أننا مكاكل استحباب الإكثار في ذلك اليوم من الصلاة على النبي صلى الله عليه وسلم بزياء برسول عليه الصلاة والسلام لا صلوات مابزات اجيق يوددال صلوات عبدته مالت صلوات دقاقمو مالت بجمعة كان اللهم صل وسلم وبارك على نبينا محمد اللهم صل على محمد اللهم صل على محمد إيال صلوات مابزات أن يقرأ الإمام فجر الجمعة بسورة السجدة والناس እንደዚሁም ደግሞ ሰውየው በጁምዓ ቀን ፈጅር ሲያሰግድ ሱረተ ሰጀዳህንና እንደዚሁም ደግሞ ሱረቱል ሀል አታ ዐለል ኢንሳን ቢቀራ የተመረጠ ነው استحباب الاغتسال ጁምዓ ከሆነ መታጠብ ይወደዳል استحباب التطيب والتسوق ولبس اجمل الثياب استحباب እንደዚሁም ይወደዳል التطيب ሽቶ መቀባባት والتسوق እንደዚሁም መፋቂያን መጠቀም ወሉብሱ መልበስም اجمل الثياب የተዋበ የሆነ ልብስ መልበስ ሌላኛው استحباب الانشغال بالصلاة والذكر وقراءة القرآن حتى يخرج الإمام የጁምዓ ቀን በሶላት ቢዚ መሆን ያስፈልጋል ሶላቶችን ደጋግሞ ማብዛት መስገድ ሁለት ረካዓ ያደረጉ መስገድ ዚክር ማብዛት ቂራአት ቁርአን መቅራትን ማብዛት ኢማሙ ወደ ኹጥባ እስኪወጣ ድረስ በዚህ መልኩ መቆየት ይወደዳል ሌላኛው ውጁቡል ኢንሳት ለልኹጥበቲ ወቢማ ይቃሉ فيها ሶላት ኹጥባ ሲደረግ ዝም ማለት ኹጥባ ሲደረግ ዝም ብሎ ማዳመጥ እንደዚሁም ደግሞ የኹጥባው ኸጢቡ ወይም ደግሞ ኹጥባ የሚያደርገው አካል የሚያስተላልፈው መልእክት በጽሞና ማዳመጥ ሌላኛው استحباب أن يقرأ الإمام في صلاة الجمعة بسورتي الجمعة والمنافقون የጁምዓ ቀን ኢማሙ ሲያሰግድ ደግሞ ሱረቱል ጁምዓና ሙናፊቁን ቢቀራ ይወደዳል ወይም ደግሞ አዊል አዕላ ወልጋሺያ ሰቢህ እስመ ረቢከል አዕላና هل أتاك حديث الغاشية የተሰኘውን ሱራ ቢቀራ የተሻለ ነው استحباب صلاة ركعتين ሁለት ረካዓዎች እንደሚወደዱ قبل أن يجلس لمن دخل المسجد والإمام يخطب ኢማሙ ኹጥባ ያደረገ ድንገት ሰውየው ወደ መስጂድ ቢገባ ሁለት ረካዓ መስገድ እንዳለበት አንዳንድ ዑለሞች ግዴታ ነው ብለውታል አንዳንድ ዑለሞች ሱና ነው ብለውታል አልሙሂም ምንድነው መስገድ አለበት ነው ረሱል አለይሂ ሰላቱ ወሰለም አንድ ጊዜ ኹጥባ ያደረጉ ባሉበት ሰዓት አንድ ሰው ይገባል
ከዚያም በኋላ ሲገባም ረሱል አለይሂ ሰላቱ ወሰላም ይሄ ሰው መቀመጡን ሲያዩ هل صليت على سجدها لنسلت እሱም አልሰገድኩም ማለት ተነስና ስገድ አሉት ረሱል አለይሂ ሰላቱ ወሰላም ስለዚህ ግዴታ ስለሆነ ነው ረሱል አለይሂ ሰላቱ ወሰላም ኹጥባቸውን አቋርጠው እንዲህ ያዘዙት ኢማም ነው ስለዚህ ኹጥባ እየተደረገ እንኳን ቢሆን ስንገባ መስገድ አለብን ሲሆን መግባት ያለብን ኹጥባ ከመደረጉ በፊት ቀደም ብለን ነው ማለት ነው ግን ድንገት አንዳንድ ያጋጥማልና ኹጥባ እየተደረገ ብንገባ ሁለት ረካዓ መስገዳችን ሊዘነጋ ይገባም ሌላኛው ከራሃቱ ኢፍራድ يوم الجمعة بصيام وليلته بقيام كراهة إفراد منتلو يتلال يوم الجمعة جمعان كان بصيام بمصوم ሊሆን ይችላል وليلته ቀኑን ለሊቱን ደግሞ بقيام በመቆም ማሳለፍ ይተላል ይሄ ማለት ምን ማለት ነው ማንኛውንም ቀን ያልጾምነውን ጾም ቀን ላይ ማለት ነው ጁምዓ ሲሆን ዛሬ ጾማለሁ ብለን ተቀጣጣይ ብንነሳ አይፈቀድልንም ማለት ነገር ግን ሮብ ሐሙስ ጾመን ከዛ ጁምዓ ቢደርስብን አይ ዛሬ እኮ መጾም ፈልግ ነበር ጁምዓ ሆነብኝ እንጂ ብለን ማዘን የለብንም መጾም እንችላለን ማለት ነው አያይዘን ግን ሳምንቱን ሙሉ ሳንጾም ወይም ደግሞ ሐሙስ ሳንጾም ጁምዓ እንጾም ብንል አይፈቀድም ማለት ነው ግዴታ የሆኑ ጾሞች ሲቀሩ ማለት ነው ወይም ምክንያት ያላቸው የሆኑ ጾሞች ሲቀሩ እንደዚሁም ሌሊቱንም የጁምዓ ሌሊትም እንደዚሁ ነጠል አድርጎ ማሳለፍ አንዳንድ ሰዎች የጁምዓ ሌሊት አይተኙ ይሄን በማድረግ ያሳልፋሉ ነጥለው ማለት ነው ይሄም ክልክል ነው ሌሎችን ቀናቶችን ኢባዳ የምናደርገው ሌሊት እየተነሳን ጥሩ ጁምዓም ሌሊት ተነስተን ዱዓ እናደርጋለን ኢባዳ እናደርጋለን ከዛ ባለፈ ግን ጁምዓ ብቻ ሲመጣ እየተነሱ ኢባዳ ማድረግ ይሄ ተገቢ አይደለም ምክንያቱም የሰው ልጅ ለዱዓ ጁምዓ ማታ ብቻ መጣባበቅ ይጀምራል ይሄ ተገቢ አይደለምና ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ከልክለዋል ሌላኛው ሁክሙ ሶላት الجمعة የጁምዓ ቀን ሶላት ፍርዶች ተጂቡ ግዴታ ነው على كل ذكر حر በሆነ ነፃ በሆነ ሁሉ ወንድ ላይ ሙስሊም በሆነ ላይ ማለት ነው ሙከለፊን አቅመ አዳም የደረሰ ሁሉ ሙስተውጢን ሀገሩ ላይ የሚኖር የሆነ ወንድ ሁሉ ግዴታ የሆነበታል ሶላት الجماعه ሊሰግድ ሀገር ላይ የኖረ ማለት ሙሳፊር ከሆነ ግዴታ የሆነበት ማለት ነው ተስቁጡ الجمعه ጁምዓ እኮ ተወድቃለች ወይም ደግሞ ግዴታ አትሆንም ببعض الاعذار አንዳንድ ምክንያቶች ሲባል ለምሳሌ ከልመረዲ በሽታ አንድ ሰው ታሞ ቤቱ ቢቀመጥ ወልخوف እንደዚሁም ደግሞ ፍራቻ ቢኖር ጦርነት ቢኖር አብሮ ጁምዓ ለመስገድ ባይመች وتصلى ظهرا ظهر አድርጎ ቤታቸው ላይ ይሰግዳሉ من اخطائنا في الجمعه በጁምዓ ቀን የምንፈጽማቸው ስህተቶች ተርኩ بعض الناس الجمعه بلا عذر አንዳንድ ሰዎች ጁምዓን ካለ ምክንያት ይተውታል በንግድ ስራ ላይ ሆኖ በቢሮ ላይ ሆኖ በትምህርት ላይ ሆኖ ጁምዓን ያሳልፋሉ ይሄ ተገቢ አይደለም ሁለተኛው السحر ليله الجمعه الى ساعات متاخره من الليل የሌሊቱን ጁምዓ ወይም ደግሞ የጁምዓን ሌሊት እንቅልፍ በማጣትና በተለያዩ ነገራቶች ማሳለፍ ሌሊቱን ማምሸት እጅግ ሌሊቱን አዘግይቶ መተኛት ይሄ ተገቢ አይደለም ከረሱል አለይሂ ሰላቱ ወሰለም አልተገኘም በለ ረሱል አለይሂ ሰላቱ ወሰለም ብለዋል በሐዲሳቸው የጁምዓን ሌሊት እኮ ፈጽሞ በመቆም አትነጥሉት ቀኑን ደግሞ በመጾም አትነጥሉት ብለዋል ረሱል አለይሂ ሰላቱ ወሰለም ዛሬ ኸሚስ ነውና እናመሻለን ይቀወጣል ይቃማል ይጨፈራል የሚሉ ሰዎች አሉ ይሄ ልክ አይደለም ምክንያቱም ረሱል አለይሂ ሰላቱ ወሰለም ቢቂያሚህ ነው ያሉት hatta ሶላት እየሰገዳችሁ ጁምዓ ብቻ ሌሊት ላይ ሶላት መስገድ አይቻልም አሉ ለምሳሌ አንድ ሰው ሐሙስ ሌሎችን ቀናቶችን ለሊት የተነሳ የማይሰግድ የሆነ ሰው ጁምዓ ለሊት ሲሆን ግን ዛሬ ሲተነስቼ ለሊት ልስገድ ቢል የሚፈቀድ አይሆንም ማለት ነው ምክንያቱም ረሱል አለይሂ ሰላቱ ወሰለም ይሄን ነገር ከልክለዋል ምን ሲሉ ማለት ነው በመቆም በመስገድ ሌሊት በመቆም يوم الجمعه አትነጥሉት ብለዋል ረሱል አለይሂ ሰላቱ ወሰለም ከሰገዳችሁ ሁሌም ስገዱ ጁምዓ ብቻ አትስገዱ ብለዋል ስለዚህ ሶላት ከሆነ እንደዚህ ሌሊት መነሳት ከሆነ የተከለከለው ታዲያ እንዴት ነው ዛሬ አንድ አካል ጁምዓ ሌሊት እየቃምኩኝ ጁምዓ ሌሊት ሐድራ እያልኩኝ አነጋዋለሁ ብሎ ሊፎክር የሚችለው ይሄ የማይሆን ነገር ነው ማለት ነው ሌላኛው التهاون في حضور خطبه الجمعه يا ጁምዓን ኹጥባ በመጣድ ላይ መዘናጋት ጁምዓ ኹጥባን በመገኘት ላይ እንዘናጋለን ብዙዎቻችን ኹጥባውን ሳይሆን ሶላቱን ነው የምናተኩረው ይሄ ተገቢ አይደለም ምክንያቱም አላህ ተባረከ ወተዓላ በዚህ ሰዓት ላይ እንድንሰግድ ያዘዘን 4 ረካዓ ነበር እሱም ዙሁር ሶላት ነገር ግን የጁምዓ ቀን ሲሆን 2 ረካዓ እንድንሰግድ አዘዘ ለምን ሲባል ሁለቱ ኹጥባ ምን ያደርጋልና ሁለቱን ረካዓ ይሸፍናልና አንድ ሰው ሁለቱ ኹጥባ ካለፈው ጎዶሎ ሶላት ነው ማለት ነው የሰገደው ማለት ነው ሌላኛው ደግሞ ምንድነው ترك غسل الجمعة والتطيب والتسوك لجمعة ሲባል መታጠብንና እንደዚሁም ነው ሽቶ መቀባባትን ጥርስን መቦረሽን መዘናጋት መተው ይሄም ከኛ መካከል የሚገኝ የሆነ ስተት ነው ሌላኛው البيع والشراء بعد اذان الجمعة የመጀመሪያው ጁምዓ አዛን የሁለተኛው ጁምዓ አዛን ከወጣ በኋላ መሸጥ መለወጥ حرام መሆኑ መዘናጋታችን
ይሄ حرام ነው አይፈቀድም البيع والشراء بعد اذان الجمعه የጁምዓ አዛን ከወጣ በኋላ መሸጥም ሆነ መለወጥ ክልክል ነው በሸሪዓ ዘጋግተህ ሱቅን ቢሮህን ዘጋግተህ መውጣት ነው ያለበት መስገር ነው ያለበት ሌላው ደግሞ تخطي الرقاب وتفريق بين اثنين تخطي الرقاب ትክሾችን እየተረማመዱ መጓዝ والتفريق بين الاثنين በሁለት ሰዎች መካከል መለያየት ይሄ ማለት አንድ ሰው ሲገባ ከፊት ለፊት ክፍት ቦታ ስላየ ብቻ የሰዎችን ትክሻ እየረጋገጠ ሰዎች ያስቸገረ ዚክር የሚያደርጉትን ቁርአን የሚቀሩትን ዱዓ የሚያደርጉትን እየወሰወሰ እዛ ድረስ ነው የሌለበት ማለት ከኋላ በኩል ቁጭ በል ማለት ነው ምክንያቱም አወለ ሶፍ ከፈለገ መጀመሪያ ነው መምጣት ያለበት እንጂ ከኋላ ብዙ ሶፎችን እየተረማመሰ ሰዎችን እየረገጠ ትክሻቸው ግሩን እያራመደ መሆን የለበትም ሌላኛው ደግሞ ወተፍሪቁ በይነ الاثنين ሁለት ሰዎች መካከል ተቀምጠው ባሉበት ሰዓት እስኪ ጠጋ በሉልኝ ብሎ በመሐከላቸው መነጠል ማለት ነው ይሄም ተገቢ አይደለም ሁለት ሰዎች ቁጭ ብለው ባሉበት ሰዓት በአንድ ሰዎችን ነጣጥሎ መሐከል ላይ መቀመጥ በሸሪዓችን አይፈቀድም ኢቃመቱ الرجل والجلوس مكانه ኢቃመቱ الرجل ሰውየው መቆም ማስቆም ሰውየውን ተነስተዋል ታስቆመውና والجلوس مكانه በሱ ቦታ ላይ ተቀመጣለህ ይሄም ክልክል ነው ተነስልኝ ብሎ መቀመጥ ክልክል ነው ማለት ነው hatta ህፃን እንኳን ቢሆን ክልክል ነው ኢቃመቱ الرجل والجلوس مكانه ورفع الصوت بالحديث حديث ሲያነብ ወይም ደግሞ ሲቀራ ጮክ ማለት او القراءه ወይ ቁርአን ሲቀራ ጮክ ማለት فيشوش على المصلين او الجالسين በሰጋዮችም ሊሆን ይችላል ወይም ደግሞ በተቀመጡ በሆኑ ሰዎች ላይ ሊያስቸግራቸውና እንደዚሁም ደግሞ ተሽዊሽ ሊያደርጋቸው ይችላልና እነሱ ኢባዳ ላይ አምልኮ ላይ ተጠምዶ ባሉበት ሰዓት የዚህ ሰዓት እሱ ድምጹን ከፍ ያደረገ የሚቀራ ድምጽ ከፍ ያደረገ የሚያወራ ከፍ ያደረገ ዚክር የሚል ከሆነ እነሱ ደግሞ ዱዓ ያረጉ ከሆነ ምናልባት ሊረብሻቸው ይችላልና ስለዚህ ድምጽ ቀነስ ተደርጎ ነው ማለት ነው ኢባዳ ሲደረግ الخروج من المسجد بعد الاذان لغير عذر ሌላኛው ችግራችን ምንድነው الخروج መውጣት من المسجد كمسجد بعد الاذان كاذان በኋላ እንወጣለን لغير عذر ካለ ምክንያት እንወጣለን አዛን ከተደረገ በኋላ ይሄ ክልክል ነው ረሱል አለይሂ ሰላቱ ወሰለም አዛን ከተደረገ በኋላ ከመስጂድ እንደማይወጣ ተናግረዋል ኢጣለቱ الخطبه وتقصير الصلاه ኢጣለቱ الخطبه خطባን ማስረዘም ተገቢ አይደለም ተቅሲሩ الصلاه ሶላትን ማሳጠር በተቃራኒ ነው መሆን ያለበት ረሱል አለይሂ ሰላቱ ወሰለም ብለዋል ፍቅህ ያለውና በእስልምና ላይ የተሻለ የሆነ ዒልም ያለው ሰው የጁምዓን ኹጥባ ያሳጥራል ሶላትን ግን ያስረዝማል ብለዋል ስለዚህ በዚህ መልኩ ነው መሆን ያለበት ማለት ነው ሌላኛው ደግሞ ትልቁ ጥፋት الحديث اثناء الخطبه በኹጥባ መካከል ወሬ ማውራት ሰው ኹጥባ ያደረገ ወሬ ማውራት ይሄ ሁሉ በእኛ ላይ የሚገኙ የሆኑ ስህተቶች ናቸውና ሊታረሙ ይገባል ይላሉ اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ